አካውንት እስከ መስጠት ድረስ መስዋዕት ሆኖልኛልና በጣም ነው የማመሰግነው። በዚህ አጋጣሚ እቺ ለአብሮ አደጌ በጣም ለምወድሽ ለማከብርሽ ይሄን ቻናል ላንቺ ሰጥቼሻለሁ እኮ ላንቺ ብዬ እኮ እስካሁንም ቆሜ ላንቺ ስል ነው ይሄንንም ቻናል ለራሴ ሰጥቼ በቃ ያው ስሩበት ብዬ እኮ ይኸው ስሙን የኔና የሱን ስም ጎን ለጎን አድርገን እናርጋለን። በቃ እንደፈለጋችሁ። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበትና ዛሬ የመጣሁበት ጉዳይ ማለት ትላንት በተፈጠረ ጉዳይ ትንሽ ዴቭ ተናዷልና ቀልድ እንደነበረም ስላልነገር ነው በዛው አምሮታል እና ምን ልላችሁ ፈልጌ ነው እስካሁን እውነት እንደሆነ ነው የሚያውቀው እና ምን ልላችሁ ፈልጌ ነው ያው ሲሰማ ውሸት መሆኑን ሲሰማ ምን ሊል እንደሚችል አላውቅም። እውነት ቀልድ ይሆናል ብሎ ስለማያስበው ምን አይነት ነገር እንደሚናገረን ወይም ደግሞ እንደሚያሳየን እናያለን። አመረርሽ እኮ አንቺ። አይ እኔ ሲጀመር ማለት እውነቴን ነው። ለነገሩ አምሬዋለሁ። ትናንትና እኮ ቀልድ ነበረ ይፖስታለሁ የምንም ቪዲዮን አላሰብኩም ነበረ። ይናከረን እናደዳል ብዬ አላሰብኩም ነበር። በጣም ነው የተናደደው። ስልክ ራሱ ላንተ ስደውልለት አላነሳልኝም። ቪዲዮውን ራሱ ዩቲዩብ ላይ የጫንኩት እኔ ነኝና ቪዲዮውን ካየ በኋላ ነው መሰለኝ በቃ እውነት መስሎታል። ቪዲዮ ስለቀረጽኩት እና ዩቲዩብ ላይ ስለተጫነ እውነት መስሎታልና በጣም ያሳዘነኝ ስልክ ራሱ አላነሳልኝም። ቤተሰብ በዚህ አጋጣሚ እስቲ ሳስን ሁኔታውን አስረድቼዋለሁ። ያው እንዲያመጣልኝ ነግሬዋለሁ። ምናልባት ሳስ ከመጣም መጣ ካልመጣም ደግሞ ዴቭን ለቁም ነገር ትፈልጋለች ምናምን ብለህ አምጣልኝ ምናምን ብዬዋለሁ። ስልክ አላነሳ ብሎኛልና የትላንትና ቪዲዮ ግን እንዴት ነው? እኔ ትለቂዋለሽ ያላሰብ አይ እኔ ሲጀመር ይሆናል አይደል? እኔ በቃ አለ አይደል እናንተ እንትን ያላችሁት ነገር ደስ ብሎኛል። አንተም በጣም ትችልበታለህ። በዚህ አጋጣሚ ልጁ ፍቅረኛ አይደለም፣ ቤተሰብ ፍቅረኛ አይደለም ማለት ያከራያችን ልጅ ነውና ግቢስ ሳገኛ ሀሳቡ መጥቶልኝ ነው ይዤ የመጣሁት እና ዴቭ ይሄንን አያውቅም። ፍቅረኛ የመጣ መስሎት ነበርና ምን አይነት ነገር እንደሚያስብ ማለት እስካሁንም ምን እያሰበ እንደሆነ ሀሳቡን አላውቅም። ግን አንተ ማስመሰል ትችላለህ። ከዚህ በፊት እንደዚህ አይነት ነገር ሞክረህ ታውቃለህ እንዴ? ዴቭ ይደበድብ ነበር እኮ የደረሰው በእኔ ከመጡበት። ያው በዚህ አጋጣሚ ዴቭ እንደዚህ ነው በእኔ ባትመጡበት ብዬ አስባለሁ። አንተም ጨምሮ በእኔ የሚመጣበት ሰው አይወድም። ለዛ ነው እና በጣም ነው መሰለኝ የተቀየመኝ። ቤተሰቡ ናት ስልክ ራሱ አላነሳ ብሎኛልና እንግዲህ ተጠርቷል። ቁም ነገር ለቁም ነገር ነው የምትፈልግህ። ውሳኔው አልታሳውቅህ ነው ምናምን ብሎታል መሰለኝ። ሳስ ውሳኔ ላሳውቀው እንደሆነ ምናምን ስለሚያስብ ሊመጣ ይችላል ብዬ አስባለሁ። አንተም መጨረሻ ላይ የወጣህበት አወጣጥ ውሳኔሽን ታሳውቂ ይፈልጋል። እሱን ፕራንክ እንዳደረግሽ ነው እንጂ ፕራንክ ዳልሽ። አይ በደንብ ሰርተዋል። አይ ጎበዝ ነው ልጁ። ጎበዝ እንደሆነ ተስፋ አደርጋለሁ እንደወደዳችሁትና ዴቭ ደግሞ ምን እንደሚችል ለመስማት በጣም የቸኮልኩትና ምንም ይመስላችኋል። ግን እስከዛ ድረስ እናንተም እየገመታችሁ ጠብቁት እና ቤተሰብ ደግሞ ሌላም ነግራችሁ ነገር አለ። ያው ሰሞኑን እንደምታዩት የሆነ አካውንቱ ምን እንደሆነ አላውቅምና እየታየ አይደለም እና ደግሞ ሰብስክራይብ እያደረጋችሁ ከዚህ የተሻለ ነገር ይዘን እንመጣለን ብለን እናስባለን። እንደኛ ሐሳብ አካውንቱን ነቅነቅ ጥሩ ነገር ነው ያለው። ሰብስክራይብ እያደረጋችሁ ቻናሉን ሰብስክራይብ አድርጉና ያው ከዚህ የተሻለ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። ያው ማለቴ ዴቭ ይቅርታ ካረገልኝ ማለት ነው። እና ምን ልላችሁ ፈልጌ ነው ሰሞኑ እየታየም አይደለም እየፖስተትን ያለውን ነገር የትናንትና ራሱ ብዙ አልታየምና ሰብስክራይብ አድርጉ። ቻናሉን ሰብስክራይብ በማድረግ ተባበሩ። ያው ዴቭ እየመጣ እንደሆነ ተስፋ አደርጋለሁ። እሱ ደግሞ ሲመጣ ምን እንደሚል እስቲ እናያለን። እንጠብቀውና ምን የሚል ይመስላል። ግን እኔ ግን በጣም እየፈራሁ እንደግመዋለን። ትናንት እኔ ምር እንትን የሚለኝ አይመስለኝም።
እንደትላንትና መጥቶ እንዳይዘ ነው የምፈራው። እንዴት ነው ያው እንደውም መጣ ቤተሰብ እንደሚል እስቲ እናያለን። ካስቲያ እንዲያዘው አንዴ በስተክል አቀባበል አድርገን ዴቭዬ ዴቭ ሲቪል ሰላም አጥልኝ ዲዛይን ነው አጣጥኝ ዲዛይን ነው ያረቀፈኝ ያረቀፈኝ እንጂ ምን ሆነ? ሽልም እንደተረሽ ማለት ዛሬ ቪዲዮ አለ። አይ ዛሬ እንኳን ለቁም ነገር ነው ሐሳቤን ላሳውቅ ብዬ በትላንትናው ጉዳይ ቅረኛ የተስማማው እንኳን ደስ አለ። ተስማምቷል? አዎ ሲጀመር እኮ ምንም የሚያገባው ነገር የለም። በነገራችን ማለት እንዴት ነው የማያገባው? አያገባውማ። በደንብ አድርጎ ነው የሚያገባው። እኔ ስለሱ እንደሚያገባኝ ሁላ እሱ ለኔ ያገባው። መረጥሽም መርጠሻል። አይ ምን ነው ተጀረጀር? እኔ ከዚህ በኋላ ቪዲዮ ብትሰሪም እኔ ችግር የለውም። ብቻ እኔ አንቺ ደህና ነው እንደዚህ ልትረኝ አልፈልግም። አይ አንቺ ደህንነት ነው የሚያሳስበኝ። ይሄን ታውቂያለሽ አይደል? አይ ነው እኮ እሱን እኮ አውቃለሁ። ግን አሁን እዚህ ጋር እሱ ያለኝን ነገር ለማስረዳት እየሞከርኩ ነው አይደል እንዴ? እርግጠኛ ነው ማለት እርግጠኛ የሲ ዲብ እንጂ እሺ አሁን ምንድነው አድርግ የምትይኝ? አንተ ንገረው። አንተ ፈቀድክልኝ ነገርሽው አይደል እንዴ? የምረን ማለት እርግጠኛ ሆነ ነው አስበህበት ምናምን። እንዴት እንደዚህ ልትሆን ስጫልክ ማለት ትላንትና በጣም ቢብለ ነበር የሌለ ጓ ብለ ነበረ። ጭራሽ በጸባይም ቢካላልክ በጉልበት ሁላ እንሄዳለን ሌላ ነገር ምናምን ብያልክ ስታስፈራራይ ነበረ ነበር ነው አስረዳው። ዛባላ አወራንበት ያለውን ነገር አወራንበት። አንተንም ደግሞ ከዚህ በላይ ማወቅ ይፈልጋል። እንደውም ከኛ ጋር ቪዲዮ ሊሰራ ይችላል። ከዚህ በኋላ ሐሳቤ ራስ ቀየራለሁ። ቪዲዮ ላይ ቢገባም አታስገባኝም ነው እኔ ችግር የለብኝም። እኔ እንዲገባ ፈልጋለሁ። ጀመራ ኖ አንተ ባፈቅድ ምን ያስገባዋለሁ? አይ ማለት ምን ለማለት ፈልገን ማለት ችግር የለውም። እኔ አንቺ ደስ ይበልሽ እንጂ እኮ አይ ነው ችግር የለውም ብዬሻለሁ። እኔ እኮ መጀመሪያም እኮ ችግር የለውም ብዬሻለሁ። አሁን ነው እኮ ስለ ቪዲዮ ይግባ ወይስ አይገባም አልኩሽ እኮ ነው። አንቺ ከተመቸሽ ይገባል፣ ከፈለገ ግን የደበረኝ ለአንቺ ስል ነው። እሱ ነው ማለት ለምን ቢደብርም እሱ ከሱ ጋር እኮ ምንም ያገናኘ ነገር የለም ማለት ነው። ግን እኔ ደስ አይለኝ ደግሞ። ለማንኛውም ሰላም ሳትላችሁ እኮ ነው ተቀላቀልክ እንዴ? ሰላም ብላችሁ እሺ። የኔ ተወዳጆች እንዴት ናችሁ? ንዴት ላይ ስለነበርኩ ነው ያው ትረዱኛላችሁ። ትንሽ የማይሆን ስሜት ላይ ነኝ። ለዛ ሰላማችሁ በዝት ይበልልኝ የኔ ተወዳጆች። ኦ በጣም የምር በጣም ያሳዝነኝ በጣም ተከፍራለሁ እኮ በጣም ማሳይስሽ አረ የልብሽን ካረክሽ በኋላ እኔ ምን አደረኩኝ? አይ እኔ እኮ አሁን ፍቅረኛ ይሳተቀር ነው በሱ ፊት ቃድ ይሰጠኝ። አይ በቃ ያው የቻናሉም ወይ ወደ እናንተ ይቀየራል እና ልትሰሩበታላችሁ ከሁሉ የምርስ ደስ ይላል። ደስ አይልም? በጣም እንጂ እኮ ከአሁን በኋላ ይሄ ቻናል ለእናንተ ይሆናል ወይ ካልሆነ ደስ ይላል። አሁን እንረካከብ አሁን እንረካከብ። በቃ ካሜራማን ይኸው ስጣት ጨረሰ። በቃ ልጅ አልጨረስንም እኮ በቃ እኮ ምን ፈለጋችሁ ሌላ ከዚህ በኋላ? አይ በቃ ይኸው ቻናሉ እናንተ ነው። ከዚህ በኋላ እናንተ ተጠቀሙበት። ፍቅረኛሞች ማለት እናመሰግናለን በጣም ግን ማለት ነው። በአንተ ምክንያት የሆነ ነገር ከሆነች ማለት ነው ሌላ ነገር ውስጥ ነው የምንገባው። ከኔ አንተ ጋር ገብቷላ። እሱማ እንዳታስብ እንከባከባታለን። ነግሬሻለሁ። በተማመንበት ይከባከበኝ። በቃ አሪፍ ቻናል በደንብ ነው የምንገባው። ታሳድጉት ምናምን ተስፋ አደርጋለሁ። ግን ቆንጆ ያለ እስቲ አስተያየት ንገረኝ ነው። እኔ እኮ ወንድ ነኝ አይደል እንዴ? ወንድ ልጅ ቆንጆ ነው ልበል እንዴ? አይ ለኔ ብለህ ነው ያምራል። ኦ ደማይ ቸኮሌት ከለር አለድርኩ። በጣም በእውነት በጣም ደስ ይላል። በእውነት እኔ ላንቺ ብዬ እኮ ነው ያዛ እኔ ምክላንተ ሲሆን የተሻለ ነገር አስቤ እኮ ነው እያደረኩ ማለት እኔ ወንድ ልጅ ያምራል አይደልማ። ለምን ለኔ ስትል ለምን አታረጉ? ምን ችግር አለ? ኧረ ድጋሚ አትጣሉ። በቃ አይ ጣላን አይደለም እኮ ለኔ ብትታረጉ ምን ችግር አለ እኮ? ላንቺ ብዬ እኮ እስካሁንም ቆሜ ላንቺ ስል ነው ይሄንንም ቻናል ለራሴ ሰጥቼ በቃ ይኸው ስሩበት ብዬ እኮ ይኸው ሰምታለሁ። ማን ሰራበታል? ግን በአዲስ ነገር ስንመጣ ምን አድርገን እንጣስ? የመጀመሪያ ቪዲዮአችን ራሳችሁ ተመካከሩና ችግር የለውም። አንተም ማሳብ ቻርላችሁ እንዴ ኮንተም ማሳብ እስከዛሬ ሲሰራበት የነበረ
እኔ እስከዛሬ ማለት ፍቅረኛ ኖሮኝ የማያውቅም። ከፍቅረኛ ጋርም እንደዚህ ቪዲዮ ሰርተንም አናውቅም። እና ያው ይሄን ላንቺ ቻናል ላንቺ ለአብሮ አደጌ በጣም ለምወድሽ ለማከብርሽ ይሄን ቻናል ላንቺ ሰጥቼሻለሁ። ሳምራዊት ልበለው ወይስ የሱን ስም ጨምሬበት ጎን ለጎን? ስሙ እንዲጠፋ አልፈልግም። እንዴ ዴቭ የሚል አካውንት አለ። ዴቭ 21 በቂ ነው። ኧረ ወደዛ አንተ ደግሞ እንዴ ያድብረም የሰሙንማ መቀየር አለ። የራሳችን የኔ ቤተሰቦች የራሳችን ፎቶ ልነሳና ማለት ነው ፕሮፋይሉን ቀይሯል። ከዛ በኋላ ደግሞ ምን እናደርጋለን? ስሙን የኔና የሱን ስም ጎን ለጎን አድርገን እናደርጋለን። በቃ እንደፈለጋሽ ነው። እንዴ ቆይ አልጨረስንም እንዴ? አንተ እሺ ምን ፈልጋችሁ ነው? አሁን እኔም ሰብሽር አድርገን እኮ እኔም ሄድበታለኝ። ሐሳብን ትንሽ አጋራ ምከረን እኮ ነው። አሁን ራሱ የመጣሁት ማለት ሰሚር በጣም አስጨንቆኝ ስለሆነ ነው። ሂድ ስላለኝ ስልክ እኮ አላነሳልኝ። ለምንድን ነው የማነሳው? ነገር ነው አላወራኝ። ለምንድን ነው የማነሳው? ትላንትና እንደዛ ካደረግሽኝ በኋላ ስልክ ማነሳልሽ ይመስልሽ? ይሄ ጉዳይ ነው እንዴ? አንተ እኮ የምትናደድበት ምንም አይነት ምክንያት የለም እኮ እንዴ። ምን ሆነ? እሺ አሁን ምንድን ነው ፈልኩት ከኔ? ሐሳብ አጋራ ምከረን። ምን እንስራበት? ስሩበት። በቃ ይኸው የእናንተ ነው ቻናሉ እኮ አሁን የእናንተ ነው ብቻ እኮ አይደለም፣ ንገረን ነው። እስከ ዛሬ ነበር በቃ ሐሳብ ክሬት እያደረጋችሁ ስሩ የፈለጋችሁትን። ማለት አሁን ምንም ልላችሁ አልችልም። ትልቅ ነገር ነው የሰጠኋችሁ፣ ትልቅ ቻናል ነው የሰጠኋችሁ። በጣም ነው የምናመሰግነው። ስለ ቻናሉ ምን እናመሰግናለን። ዴቭ ካይ ዴቭ አንዴ በቃ ዴቭ ካይ አይደለም ዴቭ ካይ አንዴ ፍራንክ ስናደርግ ነበር። የትኛው ፍራንክ? እስካሁን ስናደርግ የነበረው ፍራንክ ነው። እኔ ፍቅረኛ አይደለም እሱ ያከራይ ፍራንክ ሙድያሽ ነው ሙድያሽ አይደለም የምሩራ በእንደዛ ነገር እንዴ አይደለም የምር አይደለም ዴቭ ለቀቂኝ የምር አይደለም ስማና እንደዛ ነገር አይፈለግም እኮ ቆይ እሺ በእንደዛ ነገር ነው ዴቭ ስማ እሺ የትላንት ነው ፕራንክ ነው አዎ አንድ ላይ ፕራንክ ማን አንተ ሁለት ፍራንክ ነው ማንስ እኮ እኛ ምን ሆነ የሚኖርበት ግቢ ነው ያለው ከራ ኧረ በስመ አብ ዝም ትላላችሁ እሺ እንደዚህ ሆነው አረ እንዴ ስማን አረ ልቀቁኝ በእናትህ አይደለም ምንድነው መፈለጋችሁ ከዚህ በኋላ አስጨርስ ጀመር እኮ ነገርኩህ እኮ ቆጥታ ሄድክ እንጂ እኮ እኔ ፕራንክ ሞድ ልነግርህ ነበረ አረ በጣም ትገርሚያለሽ ቢያንስ ፕራንክ አትለይም በእናትህ እንደዚህ አይነት ነገር ፕራንክ ይደረጋል ገብቶኛል እኮ እንደተናደድክ ትናንትና እኮ እውነት እኔ ሀሳብ ጠፍቶ ነው እሺ ቢያንስ እንኳን ፕራንክ ማድረግያ እውነት ቪዲዮን ራስ መጫን አልነበረብኝም መሰለኝ በጣም እንደተናደድክ ገብቶኝ ነበርኩ ግን ማሰጠኝ ሰዓት እኮ ሰጠኝም አረ በእናትህ አንተ ደግሞ ቸኩልክ ነው እኮ ቢያንስ አንተ አትናገርም እሷ እሺ እንትን ብትል እንዴ እሷ ቸኩል አንተም ቸኩል እሷም ደግሞ አመረረች ደግሞ እሱ ታው ቪዲዮን ካየው እኮ እንደውም እኔም ፕራንክ አድርጌልሃለሁ ብድረም ልሽልሃለሁ ለዛ ነው አብራችሁ የመጣችሁ ዛሬና አብራችሁ የሰራችሁ እኔ ይቅርታም ለምጠይቅ ጭራሻውን ደግሞ ፍቅረኛው ጭራሽ ቻናሌን የሰጠሁት ነገር የዋስ ሎንክ ቻናሌን ሰጠን ይቅር እውነት አንቺ ገና ጉድ ትሰርኛለሽ አንቺ ገና እኔ ያናል የተገነነ ፕራንክ አር እንዴ ምንድነው አንተ ከዚህ ባሰ ፕራንክ አድርገኝ የለ እንዴ ምንድነው ይሄ ፕራንክ ከዚህ ባሰ አዎ እንዴ ከተላው ማለት ነው ፕራንኩ ታዲያ አዎ ለማንኛውም በቃ ተናደደ ያው ቤተሰቦቼ መጨረሻውን ላሳያችሁ ብዬ ነውና መጨረሻው ይሄንን ይመስላል ዴቭም ያው ሪል መስሎት አካውንት እስከ መስጠት ድረስ መስዋዕት ሆኖልኛልና በጣም ነው የማመሰግነው በዚህ አጋጣሚ ምስጋና ኪስ የሚገባ መስሎሻል ምንድነው ቆይ ለማንኛውም ቆይ ከሬሎ በማን እንደሚብስ እናያለን እስቲ እናያለን ለማንኛውም ውድ የተከበራችሁ ቤተሰቦቼ እስካሁን ስለተከታተላችሁ በጣም እናመሰግናለን ቸር ቆዩልን እኔ ሊዳውን በቃ አብረን ሄዳለን ወደ ቤት